ተዋናይ ነኝ አይደል? እንኳን እሱ አንተንም ሸወድኩ። ብሌንዬ በጣም ተጨንቄ ነበር እኮ ይሄኔ ቅመም ኮራውብሽ። እናቴ ማናት? ያው ብሌን እንደነገርኩሽ በጣም ጥንቃቄ ያስፈልጋል። ሳሚ እስኪ በቃኝ መክረኛል። አሁን የእናቴን ስም መስማት ብቻ ነው የምፈልገው። እሺ በላ እየጠበቅኩ እኮ ነው። እባክህ ሳሚ ንገረኝ። እናትሽ ማለት ወላጅ እናትሽ? ወላጅ እናቴ ማናት? በጉጉት ልገለኝ ነው እንዴ? ሰላም ናት። ሰላም የባለት በፊት ጥላሽ አረብ ሀገር የሄደችው ሰላም እናትሽ ናት። እትዬ እናቴ ናት። ሳሚ በስተመጨረሻም እንግዲህ ታሪክ ሰርቷል ማለት ይቻላል። ምክንያቱም ለዘመናት ማለት ነው ያው ብሌን እናቷን ስትፈልጋት ነበረ ከራሷ ከጎኗ ከቤቷ እያለች እንግዲህ እናትነቷን ያላወቀችው እንግዲህ ያው አሁን ላይ ማለት ነው እውነቱን አውቃለች ማለት ነው። ምክንያቱም ሰላም ትክክለኛ እናቷ እንደሆነች እንግዲህ ብሌን አሁን ላይ አውቃለች ማለት ነው። ስለዚህ እጅጉን በጣም ነው ደስ ያላት። በዚያ ላይ ደግሞ በጣም እናቴ ብትሆን ራሱ እመኛለሁ ስትል የነበረችው ብሌን ማለት ነው በስተመጨረሻም እናቷ ሰላም መሆኑን ማለት ነው መሆኗን ሳሚ ነግሯታል። እጅጉን በጣም ነው የሚያስደስተው። ሳሚ ታሪክ ሰራ ማለት ይቻላል እውንን ለመናገር ማለት ነው። ምክንያቱም እናቷን በመፈለግ እናቷን የእሷን ትክክለኛ እናት ለማግኘት በጣም ብዙ ነገሮችን እጥረት አድርጋለች። ከዚህ በፊት ወይዘሮ ገነት እንግዲህ ብሌን እናቷ ማነች የሚለው ነገር እጅጉን በጣም ማለት ነው ብዙ ነገሮችን እየደከመች ነበር ማለት ነው። ስለዚህ አሁን ላይ ጊዜውን ጠብቆ ማለት ነው ለሷም አደጋ በማይጥልበት መልኩ ማለት ነው ብዙ ምክሮችን እና ብዙ ነገሮችን ከነገራት እንግዲህ ከመከራት በኋላ ማለት ነው ሳሚ በስተመጨረሻም እንግዲህ እውነታውን አፍርጦታል ማለት ነው። በነገራችን ላይ ብሌን እውነቱን ስላወቀች እጅግ በጣም እኔ ደስ ብሎኛል ማለት ነው። ደግሞ ያመለጠችበት የሄደችበት ሁኔታ እጅግ በጣም ጎበዝ ነች፣ ስማርት ነች። በነገራችን ላይ በጣም ጎበዝ አስተዋይና ጀግና ልጅ ነች ማለት ነው። ከዚህ በፊትም እንግዲህ ያው ራሱ ሳሚ ማለት ነው ብሌንን ሊወዳት ሊያፈቅራት የቻለበት መጠን እንግዲህ በምን ምክንያት ነው ስንል ከመጀመሪያው ጀምሮ ከአቶ በኃይሉ ከሚሰራበት ጋር ማለት ነው አብሮ ቢሮ ቁጭ ብሎ መታ አቶ በኃይሉን ማለት ነው ስትቆጠው ስትናገር አንተ ማን ስለሆንክ ነው እናቴን እንደዛ የምታደርጋት በማለት ስትናገረው በጣም ነበር የሳቀው። በቃ በጀግንነቷ በቆራጥነቷ ነበር የወደዳት ያፈቀራት ማለት ነው። ከዛ በኋላ ነበር ስለ ብሌን ፍቅር ራሱ የጀመረው ማለት ነው። ስለዚህ አሁንም ማለት ነው አቶ በኃይሉ አንድ ግድንግድ የሚያክል ግለሰብ ማለት ነው ከበሩ ላይ አስቆሞ እንዲሁም ደግሞ ብሌን እንዳትወጣ ሳሚን እንዳታገኘው ከወጣችና ሳሚን ካገኘችው አለቀልኝ እውነቱን እንግዲህ ትክክለኛ እናቷ ሰላም መሆኑን ይነግርብኛል ሳሚ። ስለዚህ ይህን ነገር ደግሞ ብሌን በምንም አይነት መልኩ ማወቅ የለባትም። እሷ አወቀች ማለት ደግሞ ያሰብነው እቅዳችን ሁሉ ተበላሸ ማለት ነው። ስለዚህ
እዚህ ግቢ እንዳትወጣ ተከታተላት በማለት እንግዲህ ያው አቶ በኃይሉ ገንዘብ በመክፈል አንድ ግለሰብ አቁሞ ነበር ማለት ነው። ስለዚህ ሳሚን እንዴት አድርጋ ማግኘት እንደምችል እጅጉን በጣም ግራ ገብቷት ነበር። ወጥት ስትል እንግዲህ ይሄ ግድንግድ የሚያክል ሰውዬ ያው ውጭ ላይ ቁጭ ብሏል፣ እየጠበቃት ነው ማለት ነው። ስለዚህ እንዴት አድርጌ ነው እሱን ሸውዴ ወደ ሳሚ መሄድ የምችለው ካለች በኋላ በነገራችን ላይ እንግዲህ ሰላምን ማለት ነው ፈቅዳላታለች። ሂጂ ችግር የለውም እኔ ደግሞ በጣም ስለተጨናነቅሽ ምናምን ነገር አብረን ገበያ ወተን ነገሮችን እንድትረሽ ለማድረግ ፈልጌ ነበረ፣ ግን ደግሞ ሌላም እቃውን የሚይዝልኝ ሰው አላጣም፣ ግን ደግሞ እቃውን እንድትይዝ ሳይሆን ካለሽበት ነገር ትንሽ ንፋስ እንድታገኝ ነበር የፈለግኩት፣ ግን ደግሞ ቀጠሮ ካለሽና የምትሄጂበት ቦታ ካለሽ ደግሞ ደስ ይለኛል፣ እንዳታመሺ በጊዜ ተመለሺ በማለት እንግዲህ ያው ሰላም ፈቅዳላታለች ማለት ነው። እና ፈቅዳላት እያለ እንግዲህ ይህ ግለሰብ ከውጭ ሆኖ የሚጠብቃት ግለሰብ ደግሞ ሊሄድላት አልቻለም። ስለዚህ ምንድን ነው እየፈጠረችው? እንደምንም ብላ ትልቅ ሰው መምሰል ነው የፈለገችው ማለት ነው። ትልቅ ሰው በቃ ሩጌት የሚለብሱትን ልብስ ለባበሰች እና እንዲሁም ቤተክርስቲያን የሚል ሰው መስላ ማለት ነው። ቀስ ብላ ያንን ግድንግድ ግለሰብ ማለት ነው አልፋ እንዲሁም ደግሞ ስልክ እያወራች የኔ ልጅ በቃ ብዙም አይሰማኝም ስልኩን ቆይቼ ደውላለሁ እያለች እንግዲህ አጭበርብረው ማለት ነው። አልፋ ስትሄድ ደግሞ አቶ በኃይሉ ራሱ እኮ አግኝቷታል። ግን ደግሞ አቶ በኃይሉ ራሱ ሊያቃት አልቻለም ማለት ነው፣ ብሌንን ማለት ነው። እና ስልክ እያወራች ነበረ የሄደችው። አቶ በኃይሉ ፊት ለፊትም ሲያገኛት ዞር ብሎ አያት። በቃ ምንም ነገር እና ከቤት ውስጥ ማንም አልወጣም እንዴ በማለት ሲጠይቀው አረ ማንም አልወጣም፣ እኔ ይኸው ከነገርከኝ ጀምሮ ከዚች ንቅንቅ አላልኩም፣ ማንም አልወጣም፣ አንዴ ቀይ ሴትዮ ብቻ ነው የወጣች፣ እሷማ ሰላም ነው የምትሆነው፣ በቃ ሌላ ደግሞ አንዲት አሮጊት ነች። አረ የምን አሮጊት ነው? አሮጊት የሚባል የለም፣ በእርግጠኝነት እሷን ሸውዳን ነው የወጣችው በማለት እንግዲህ አቶ በኃይሉና ይሄ ግድንግድ የሚያክለው ግለሰብ እየተንደረደሩ ያው ብሌንን ለማግኘት ወይንም ደግሞ ለመያዝ እየሮጡ እየሄዱ ነው ማለት ነው። ግን ደግሞ ብሌን ቀድማ ከሳሚ ጋር ተገናኝታለች፣ እውነቱን ማለት ነው ፍርጥርጥ አድርጎ ነግሯታል። እጅግ በጣም ነው ደስ የሚለው እውነቱን ስላወቀች ማለት ነው። ዳግምም እንግዲህ ልጨቀጭቅሽ አይደለም የመጣሁት ስልክሽን ልሰጥሽ ነው በማለት እንግዲህ ቀጥታ በመንጣት ማለት ነው ከነ ሰላም ቤት ስልኳን ሰጥቷታል። ከዚህ አንጻር ነበር እንግዲህ ከሳሚ ጋር መገናኘት የቻለችው ማለት ነው። እና ያው እንግዲህ ከሳሚ ጋር በመገናኘታቸው እንዲሁም ደግሞ እውነቱን በማወቋ ደስ ብሎኛል። የሆነ ነገር ሳይሆን ሳሚ እውነቱን አወቀሽ ማለት ለሷ በጣም ጥሩ ነው። ሳሚ አብረው ቢቀጥሉ እጅጉን በጣም ደስ ይለኛል እንደሬ ማለት ነው። እና ያው እንግዲህ ቃል ደግሞ አሁን ላይ ማለት ነው እንግዲህ የነ ዳግምን ማለት ነው ፋይል የሆነ ማለት ነው እንዲሁም ደግሞ ለአቶ በኃይሉ እጅግ በጣም አስፈላጊ የሆነ ነገር ነው እና የት ነው ያረፍሽው ብሎ ሲጠይቃት ያው ከነ ወይዘሮ ገነት ቤት እንደሆነ በጣም ጥሩ ነው፣ ደስ ይላል። እንደውም ለእኔ በጣም ጥሩ ነው፣ ምክንያቱም ከዛ ከነሱ ቤት የምፈልገው እኔን የሚመለከት ነገር አለ፣ ፋይል አለ፣ እንደዚህ አይነት ፋይል አለ፣ እዘሽልኝ እንድትመጭ ፈልግ። ምን አይነት ፋይል ነው በማለት ጠይቀው እሱን አይመለከትሽም፣ በቃ ያልኩሽን ነገር ሁሉ አድርጊ በማለት እንግዲህ ቃልን አስጠንቅቋታል ማለት ነው። እና ፋይል እንድታመጣለት ነበር የጠየቀችው። በመጀመሪያ አልችልም ብላለች፣ ምክንያቱም ከዚህ በላይ ደግሞ እስካሁን የጎደውት ዳግምን ይበቃል። ዳግም በጣም ወዷል፣ አፈቅረዋለሁ። ስለዚህ አሁንም ደግሞ ዳግም የሆነን ነገር አሳልፌ መስጠት አልፈልግም በማለት እንግዲህ እንዴት አርጌ ነው የምሰጠው በማለት አልችልም ብላ ነበር። ግን ደግሞ አቶ በኃይሉ እኔ ያረሰውልሽም፣ ግን ደግሞ በእንደዚህ አይነት መልኩ ለእኔ ትጠቅምኛለሽ ብዬ ስላሰብኩ ነው። ካልጠቀምሽኝ ደግሞ ምን ትሰሪልኛለሽ? እገልሻለሁ። የግድ ይህን ነገር የፈለኩትን ነገር ማንጣት አለብሽ ብሎ እንግዲህ ድርቅ ብሎባታል ማለት ነው። እሷም ደግሞ በቃ ችግር የለውም በቃ የፈለከውን ነገር አመጣለሁ በማለት እንግዲህ ቃልም ተስማምታለች ማለት ነው። ሲቀጥል ማለት ነው እንግዲህ ያው ቃል አሁን ላይ ዳግም ጋር እያወራች ትገኛለች። በምታወራበት አብረው ቁጭ ባሉበት ምንኛ ብትታደል ነው ግን ያው ብሌን እያለች ነበረ። ምክንያቱም እሷ እየወደደችው እያፈቀረችው ዞር ብሎ እንኳን ቃል ማየት አይፈልግም እና እሱ ደግሞ የሚፈልገው ብሌንን ነው ማለት ነው። እና በቃ በጣም ነው የታደለች ነች እያለች
እያለች እንግዲህ በሷ እየቀናች ትገኛለች። ያደረግሽውን ነገር እኔ ያረሰውልሽም ዘወር በይልኝ፣ አሁን ብቻዬን መሆን ነው የምፈልገው እያለ ዳግምም ይገኛል ማለት ነው። ስለዚህ በድጋሚ አሁንም ቃል ከዛ ቤት መግባቷ በነገራችን ላይ በጣም ጥሩ አልነበረም። ምክንያቱም አሁን ላይ ወይዘሮ ገነትንና እንዲሁም ደግሞ ዳግምን አሳልፋ ለአቶ በኃይሉ ነው የምሰጣቸው። ምክንያቱም እንግዲህ አቶ በኃይሉ ማለት ነው የዳግምን አባት የገደለው ግለሰብ ነው ማለት ነው። ስለዚህ ያ ፋይል ደግሞ ለሱ ይጠቅመዋል ማለት ነው። እና ይህን ነገር ደግሞ እንግዲህ ይብን ራሱ ዳግም አያውቅም፣ የአባቱ ገዳይ ማለት ነው አቶ በኃይሉ እንደሆነ አያውቅም ማለት ነው። እናቱም ደብቀዋለች። ምክንያቱም ይህን ነገር ከተናገረች ልጇም እሷም እጅግ በጣም አደጋ ስለሚሆንባት ማለት ነው። እና ፋይሏንም አስቀምጣ ነበር። ስለዚያ ጉዳይ ይመስለኛል ያ ፋይል እንግዲህ ቃል አሳልፋ ልሰጠው ስትል እንግዲህ በስተመጨረሻ ማነች ከች ብላለች ማለት ነው። ወይዘሮ ገነት ገች ብላለች። ስለዚህ ፋይሉን ለምንሽ ነው የት ልትወስጂው ነው ብላ በእርግጠኝነት ትጠይቃታለች። እና ተሎ ብለው ማለት ነው ዳግምም ሆነ እንዲሁም ደግሞ ወይዘሮ ገነት ለራሳቸው ሲሉ ማለት ነው ለራሳቸው ሲሉ ቃልን ከዛ ቤት ማስወጣት መቻል አለባቸው ብዬ አስባለሁኝ። እንግዲህ ያው ያደረሽ ቆሎ ሲያድር አይቆረጠምም የሚባል ነገር አለ ማለት ነው። እና ቆይታም ሌላ ችግር ውስጥ ነው የምትከታቸው ማለት ነው። ሲቀጥል አሁን ላይ ማለት ነው ወይዘሮ ገነትን የጠየቀቻት ነገር አለ ማለት ነው። ወይዘሮ ገነት በባለፈው ባጠፋችው ጥፋት ማለት ነው እውነቱን ሲያቅ ልጅሽ ዳግም ምንም ይቅርታ አያደርግልሽም እያለቻት ነበረ ማለት ነው። ምክንያቱም በቃ እንደዛ አይነት ነገር አደርገሽው በምንም አይነት መልኩ ይቅርታ አያደርግልሽም። ብሌን በጣም እንደሚወዳት እንደሚያፈቅራት ታውቂያለሽ። ግን ደግሞ አንቺ ከኔ ጋር እንዲሆን መጥፎ ነገሮችን እንዲያሳልፍ አድርገሽ አስመስለሽዋል። ይህን ነገር ከኔ ጋር ሆነሽ ሆን ብለሽ የሰራሽው ነገር እንደሆነ ቢያቅ ምን አይነት ነገር እንደሚያደርግሽና እንደሚጠላሽ ያው አንቺም ታውቂዋለሽ። ስለዚህ የሆነ ነገር በቃ ማን ሊነግረው ይችላል እያለች እንግዲህ ወይዘሮ ገነትም ተናግራለች። ማንም አይነግረውም፣ አንቺ ካልነገርሽው ማንም አይነግረውም። ይህን ነገር ደግሞ ዳግም በምንም አይነት መልኩ ማወቅ የለበትም። ግን ደግሞ ልጄን ያው ብሌንን ጎድቻታለሁ ማለት ነው፣ ስልኳን ጥላ እስከ መሄድ ድረስ እንደዚህ እስከምትሆን ድረስ በጣም ጎድቻታለሁ እያለች እንግዲህ ወይዘሮ ገነት እየተጸጸተች ትገኛለች ማለት ነው። እና ቃል ወይዘሮ ገነትን አንድ ነገር ጠይቃታለች ማለት ነው። የጠየቀቻት ነገር ደግሞ ምንድን ነው? በቃ የሆነ ነገር አድርግልኝ፣ ልናገር እችላለሁ ግን ደግሞ እኔ እንደውም ያዝንልኛል። ምክንያቱም ያንተ እናት አስገድዳኝ ነው እንደዚህ ብለ ነው። በቃ እኔ ደግሞ መውደቂያ ስላጠው ነው ይህን ነገር እንዳማራጭ የወሰድኩትኝ ብዬ በእርግጠኝነት እሱ ጋር አግባባለሁኝ በማለት እንግዲህ ብላለች ማለት ነው። ስለዚህ ምንድን ነው የምትፈልጊው ነገር? በቃ የምትፈልጊውን ነገር ነው ያደርግልሻለሁ። ግን ደግሞ አንቺ ይሄን ያደረግኩትን ነገር ደግሞ ለዳግም እንድትነግሪው አልፈልግም በማለት በቃ አንቺ አሁን ዳግምና እንዲሁም ደግሞ ብሌን እንዳይጋቡ ትፈልጊያለሽ አይደለ? ስለዚህ ዳግምን ከኔ ጋር እንዲጋባ ወይንም ደግሞ እንዲያገባኝ ነገሪው በቃ የልጅ ማየት ፈልጋለሁኝ በቃ በህይወት እያለው ምናምን ብለሽ እኮ ማሳመን ትችያለሽ። ምክንያቱም ልጅሽ ነው ያልሽውን ነገር ከማድረግ ወደ ኋላ አይልም። ስለዚህ ይህ ሁሉ ነገር በመንገር ዳግም እኔን እንዲያገባኝ አድርጌ በማለት እንግዲህ ቃል ለወይዘሮ ገነት ትናገራለች። እንዴ በፍጹም ይሄማ ሊሆን አይችልም። የፈለግሽውን ነገር መናገር ትችያለሽ እንጂ ፍርጥርጥ አድርገሽ መናገር ትችያለሽ እንጂ እንደዚህማ አይሆንም ብላለች ወይዘሮ ገነት። በነገራችን ላይ እንኳንም ትናገር ችግር የለውም። እናት ነች። ምንም ቢሆን ምንም አይጨክንባትም። እናቱ ነች። ከስንት ጊዜ ያገኛት እናቱ እስከሆነች ድረስ በዚህ ምክንያት እንግዲህ ከእናቱ ጋር ተቆራርጦ አይኖርም ማለት ነው። ስለዚህ ብትናገር ይሻላታል ማለት ነው። እና ለምንድን ነው እንዴ ይህ ሁሉ ነገር ከልጅሽ ጋር ከምትጠይቁ እኔ ቢያገባ ይሻላል ምናምን፣ ለአንቺም ጥሩ ነው፣ ጉረቤት ምናምን ነገር አይሳለቅብሽም። ኧረ በፍጹም አይሆንም፣ አንቺ በጣም ክፉ ሴት ነሽ። ስለዚህ አንቺን ልጄ እንዲያገባ በፍጹም አልፈልግም ብላታለች ማለት ነው። ስለዚህ ቃል እጅግ በጣም መጥፎ ሴት እንደሆነች ራሷ ወይዘሮ ገነት ስለምታውቅ ማለት ነው። ስለዚህ ይህን ነገር አልስማማም ብላለች። እንግዲህ አሁን ላይ ከቤት የምትወጣበት ጊዜ ደርሷል ማለት ነው ቃል። ምክንያቱም አቶ በኃይሉ የምሰጠው ፋይል ማለት ነው ዳግምንና እንዲሁም ደግሞ ወይዘሮ ገነትን አደጋ ላይ የሚጥል እስከሆነ ድረስ ማለት ነው።
እና እንግዲህ ያው ወይዘሮ ገነት ውሳኔዋ ምን ሊሆን ይችላል? ዳግም ስለዚህ ጉዳይ ከሰማ ምን ሊያደርጋት እንደሚችል የታወቀ ጉዳይ ነው። አንጠልጥሎ ነው ከቤት የሚያስወጣት ማለት ነው። ስለዚህ በስተመጨረሻም እንግዲህ ያው ብሌን እናቷ ሰላም እንደሆነች አውቃለች። ስለዚህ አቶ በኃይሉና እንዲሁም ያግድንግድ ግለሰብ የተባሉት እንግዲህ ሳሚን እንዳያገኙት እሷንም እንዳያገኙ በሆነ ነገር መደበቅ መቻል አለባቸው ብዬ ነው የማስበው። ምክንያቱም ከተያዘ ሊገሉትም ስለሚችል አቶ በኃይሉ ለማንም አይራራም በነገራችን ላይ ማለት ነው። እና ይህን ነገር ደግሞ እንደ ሚስጥር ይዛ ማለት ነው ብሌን በእርግጠኝነት ከእናቷ ጋር ሁሉን ነገር ያወራሉ ብለን ተስፋ እናደርጋለን። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ስለምታበረታቱኝ አብራችሁኝ ስላላችሁም እጅግ በጣም አመሰግናለሁ። መልካም ጊዜን ተመኘውላችሁ።